የያዝኩትን መሳሪያ ወጣሁኝ፣ ተኮስኩበት። ግንባሩን መታ። ልጄ ብሎ ዘሎ ያዘኝ። ዘሎ ሲይዘኝ በያዝኩት ጩቤም ነበሩኝ፣ ትልቅ ጩቤ ባለሰንሰለት አወጣ። በጩቤም ወጋሁት። ስጋው አባቴ እጅ ላይ ያረፈ። ራሴን አላውቅም ነበር። ግንባሩ መታው በጥይት? አዎ። ሞተ። ማን ነው ስምህ? ዳዊት ዳመነ። ከየት ከተማ መጣ? ከጅማ ዞን። ከጅማ ዞን? እሺ። እንዴት መጣ ወደ መልካም ወጣት? መልካም ወጣት የመጣሁበት ምክንያት የመጀመሪያዬ እህቴ በጌታ ናት፣ ታላቃችንም እንደዛው እና የታናሽ ታናሽ እንደዛ ናቸው። ፕሮቴስታንት ሃይማኖት ውስጥ ነው የሚኖሩት እና እኔ በፊቴ ብዙ አስቀያሚ ነገሮች አሉ ከኋላዬ። እነዚህ ነገሮች ከመሆናቸው በፊትም አሁንም ዋጋ ይከፍሉልኝ ነበረ። በጣም ይጨነቁ ነበረ ስለኔ መስተካከል፣ ስለኔ መልካም መሆንና ስለነገ ብዙ ዋጋ ይከፍላሉ። አልገባኝም። ብዙ ባዝኛለሁ፣ ሩጫለሁ። በእነሱ ግፊት ብቻ ሳይሆን ነገሮች ወደ ዝነ ልቦና እየመለሱ ሲመጡ እኔም ጠይቂያን ነበረ። እቴ ጌታን ስቀበል ቃል ኪዳን ገባችልኝ። አንተ ይህን ካደረግ ከሱ ሰላም ከወጣና ወደ ልቦና ከተመለስክ እኔ ዮኒ ጋር መልካም ወጣት አስመዘግብሃለሁ እና አትቀረም አለችኝ። እሺ ብያ ቃል ገብተን አብረን በቃ የቆየን ሰዓቱ ደረሰ። ዝም አለችኝ። ዝም ብላኝ፣ እሷ መሀል ከተማ ነው የምትኖረው ጅማ፣ እኔም ኖሮ ወረዳ ላይ ነው። ዝም ስትለኝ ስትመጣ ዝም አልሽኝ እንዲሆንሽ አልኩ። አኮረፍኳት። ሰላም ስትለኝ ዝም አልኳት። ማንን ነው አልኳት። አንተን ነው። ሰላም አልኩ እኮ። ሰላም ካላልከኝ መቶ ትችላለህ አትበኝ ብዬ ወደ ውስጥ ገባሁ ከማዘር ጋር። እሷ ማዘር ለማየት ምሳ ይበላሽ ነበረ። ከዛን አደርን ዋልን። ደወለችልኝና መልካም ወጣት አስመዝግቤ ያለው አትሄድም አለችኝ። እሄዳለሁ አልኩኝ። ሄድኩ። ተገናኘን። ያኮረፍከኝ ለዚህ ነበር አይደለ? አዎ ቃል ከፍተሽልኛል። እኔም ለመለወጥ ፈልጌያለሁ። ቃል ከፍተሽ ተነስተሽ ወደ ኋላ ስላልሽ ተናድጄ ነበረ። አሁን ይቅርታ ተባባልን። በሷ ፍቅርና ፈቃድ ወደዚህ መጣሁ። የጌታ ፈቃድ ነው ማለት ነው። እሺ፣ አሁን ወደፊት ለፊት መምጣት የፈለግከው ለምንድን ነው? ወደዚህ የትላንት ማንነቴ፣ አሮጌ ነገር የኔ ተቦክቶ አልቋል። ዛሬ አዲስ ህይወት ላይ ነው ያለሁት። ግን እውነት ለመናገር እዚህ ጋር የተሰበሰበው ወጣት እንደኔ ወርቃማ ጊዜውን ያላሳለፈ አሁን ያለበት ህይወትና ነገ ሊኖረው የሚችለው ትልቁ ህይወት በከንቱ እየባዘነ በከንቱ እየጠፋ የሚሄድ ወጣት ብዙ ነው ያለው። እኔ ወርቃማ ጊዜ የሚባለውን ከ18 እስከ 29 ያለው እድሜን አላውቅም። እንዴት ነው ያላወቅኩት? ከልጅነቴ ነው ከቤት የወጣሁት። የ12 ዓመት ልጅ ምናምን ሆኜ ወደ 95 አካባቢ ጓደኛ ልጆቹ ይባላል ይዞኝ ወጣ። ሲጋራ፣ ጫት፣ ማስቲሽ ሱሶችን በቃ እዛ ለመድን። ጅማሌ ጎዳና እያደርን ቤት የጠፋ ነገር የለም። በዚህ አጋጣሚ 13፣ 14፣ 15፣ 16 እያለ ቤት ምንም የጎደለ ነገር የለም። ምንም አልጎደለም። ሁሉም ነገር ሙሉ ነው። ብቻ እኛ ሰፈር ላይ ዛሬን አድርጎና ትላንትና በእኛ ኤጅ እኩል የሚኖር ማንም ሰው የለም። እኛ የተሻለን ነበርን። ዛሬ ከተበተንም በኋላ ነው ይሄ ነው። ዛሬ ሁሉም ከጠፋ ሙሶሳችን ከተናደ በኋላ እና በእንደዚህ ያሳለፍኩኝ። በስተመጨረሻ አልቻሉም። የተከታተሉኝ ከመንገድ የመለሱኝ፣ ጎዳና ስወጣ ወደ ቤት እየመለሱኝ። በሱስ ተይዣለሁ። አጋንንቱ ተጠናውቶኛል። አባቴ ማየት አልፈልግም። እናቴ እየሰረቀች እየደበቀች ታጎርሰኛለች። ጎዳናም ባለሁበት በደረስኩበት ሁላ የሮጠች ደርሰኝ። መጨረሻ ላይ አልቻል ሲል አባቴም ከሰፈርም የሆነ ወዳጆቹ የሚሆኑት እናቴም ተሰብስቦ መጥቶ አብዷል ብሎ አሯሩጦ ያዙኝ። ይዘውኝ እግሬን በሰንሰለት አሰሩ። የመጀመሪያ ጊዜ ቤት ውስጥ ተቀመጥኩ። እኔ ጤናማ እንደሆንኩ ነው የማውቀው። ለእኔ ያ ኖርማል ህይወት ነው። በቀመም በጠጣም ሕፃን ልጅ ቢሆንም ባጬስም ሁሉንም ነገር ማድረግ ለእኔ ጤናማ ነገር ነው። አላውቀውም። ይኸው ነው እያለ ሰንሰለት እበጥሳለሁ።
ሰንሰለት በጥሼ አስቸግሬ ሲሄድ ድጋሚ ተይዤ እጄም በሰንሰለት ታስሮ እግሬም ታስሮ መቀመጥ ጀመርኩ። የሚሆነው ወደ 15 16 ዓመት አካባቢ ነው። እንደዚህ ሆኜ ተቀምጬ እንግዳ እህቴን ለእጮኝነት ሰው ትልቅ አባት ናቸው ትላልቅ ሰዎች መጥቶ ጠይቆ አባቴ ሲጠየቅ በእኔ ተናዶ አልቀበልም ብሎ መልሷል። እኔ አልተስተካከልኩም፣ እሷ እንዲህ ያለ የኔ ነገር ተበላሽቷል፣ ቤተሰብ እየተበላሸ ነው፣ አልቀበልም ብሎ መለሰ። በዛ ፌል አድርጎ እህቴ የቀረባት እስከዛሬ ድረስ በስነ ስርዓት ራሱ ባል አግኝታ አግብታ ይኖረች አይደለም። ህይወቷም ከባድ ሁኔታ ላይ ነው ያለው። እኔ ከዛ ሰንሰለት አምልጬ ከዛ ሰንሰለት ወጥቼ ወጣሁ ቆርጬ ብቻዬን ጎዳና መኖር ጀመርኩኝ። ከልጆች ጋር ጎዳና ማሳለፍ ጀመርኩኝ። ቤተሰብ አስጠላኝ፣ እናቴ አስጠላችኝ፣ ወንድሞቼ አስጠሉኝ፣ እህቶቼ አስጠሉኝ፣ አባቴ አስጠላኝ። እንደምንም ተራሩጠው ተጨንቀው ይላሉ መናሪያ ጀብሎ እየሸጥኩ ምን እያልኩ መናሪያ መኪና እያጠብኩኝ አደግኩኝ። ከዛ ሎንቺን ላይ መስራት ጀመርኩ። በዛን ሰዓት ሎንቺን ነበረ 98 99 አካባቢ። አዩ ቤተሰብ እንደው በዚህ ከተመለሰ ብሎ እኛ መስመር ሰቃሌ ነው ሎንቺን መስራት ጀመርኩኝ። የሆነች ሎንቺን ገዙ እንድሰራ ፈቀዱልኝ። 1 ሳምንት ብቻ ነው ቆየሁት። አልተመቸኝም። ጥያቄ አለ፣ ከቤተሰብ ጋር የማያስማማኝ የሆነ ነገር አለ፣ መጥፎ መንፈስ አለ። በቃ ያስጠሉኛል ሙሉ ቤተሰብ። በተለይ አባቴ ማየት አልፈልግም። ስለሚጠይቀኝ ተማር ስለሚለኝ ስለሚቆጣኝ ስለሚገርፈኝ ያ የሚለው ነገር ለኔ ህይወት እንድዘራና ነገ እንዲስተካከል ነበር እና ለኔ ክፉ ሰውና በጣም መጥፎ ሰው እንደሆነ እንደ ጠላቴ ነው ማየው። አቅም የለኝም እንጂ ብደበድቦ ደስ ይለኛል። በዛን ሰዓት እየጎለበትኩ መጣሁ። አቅም አገኘው። ትልቅ እየሆንኩ መጣሁ። ከዛን በዛ ምክንያት በ1 ሳምንት ቆይቼ በተባረርኩበት መኪና ምክንያት ቂም ያስኩኝ። ቤት ገብቼ የሆነ ትልቅ ነገር አጠፋሁ። ወስጄ ሸጥኩኝ። እንደምንም ይዞ አሯርጦ ከተሻለው ብሎ ማረሚያ ቤት አስገቡኝ። ተነጋግሮ ከቤተሰብ የሰፈር ሰዎቹ ነው። 1 ዓመት ከ2 ወር ተፈረደብኝ። 11 ወር ታስሬ ወጣሁ። የበለጠ ክፉ ሰውና ቂመኛ ሆኜ እነሱ ሱስ እንድቀንስ እንድማር እንድስተካከል እዛው እየጠየቁኝ እዛው ያደረጉልኝ ሊያሳልፉ ነበረ። አልሆነም። የበለጠ ሱሰኛ ኢየሱስ አናት ራሱ እዛው ማረሚያ ቤት ነው ያለው። ከዛው ሱስ ጨምሬ ሌላ ሰው ሆኜ መጥፎ ነገር ተምሬ እና ችዬ አላስበውም። እዚህ ጋር መጥቼ ስናገር ምን አይነት ጀብድ ምን አይነት ነገር ምን አይነት ህይወት እየተናገርኩ እንደሆነ አላቅም። ብቻ ጨርሼ ባልናገርና ባይሆን ደስ ይለኛል። የኔ ነገር ስላበቃ ግን ዛሬ የኔ ነገር አዲስ ስለሆነ አሁን ከኔ መማር የሚችል ሰው ካለ ሳይቃጠል በቅጠሉ መሆን የሚችል ሰው ካለ ማብቃት የሚችል ሰው ካለ ከኔ እንዲማር ፈልጋለሁ። ማረሚያ ቤት ነው ያሳሰረኝ አባቴ ነው ብዬ እሱ ነው እንዲያደርገኝ ብዬ ዝቼ ወጣው። ደቡብ አካባቢ ዘመን ነበረን። እዚህ እንዳውን ተብሎ በቃ አስቸጋሪ ስለነበሩ ሁኔታዎቹ ወደ ደቡብ ወሰዱ። ደቡብ እጄ 9 እና 10 ተምሬ መጣሁ። በጣም አስቸጋሪ መንፈስ አለ ሰፈራችን ላይ። ወደ ሰፈር ልጆች ተመልሼ ስቅም የምንቅመው ጠንቋይ ቤት ነው። እዛ ነው ሄደን ነገሮችን የምናሳልፈው። እዛ ሆነን ነው ሁሉንም ነገር የምናየው። 3 4 5 ጠንቋይ ቤት አለ። ለእኛ ጠንቋይ ቤት ኖርማል ነው። ጫታችን ይዘን የምንሄድ እዛ ነው። ጫት ደግሞ እኛ ጋር ሰካ ወደ አዲስ አበባም ወደ ጋምቤላም ወደ የትኛውም ከተማ የሚላከው ጫት ከሰካ ነው። እኔ ጫት ብቻ አይደለም ሲጋራ ለምጃለሁ፣ መጠጥ አረቄ አውቃለሁ። ህይወቴ ምስቅልቅሉ ወጥቷል። እኔ ግን ምስቅልቅሉ እንደወጣ ሳይሆን ራሴን እንዳሪፍ ጥሩ አይነት በቃ አራዳ የሆነ ራሱን ከውኑት ቻሌንጆች ጋር ራሱን ተቋቁሞ የሚኖር ያወቀ ሰው አድርጌ ነው ማስበው። እንደዚህ ሆኖ እያለ እነዛ ጓደኞቼ ጋር እየኖርኩ እያሳለፍኩኝ የሆነ ቀን እናቴ እህቴ ከአባቴ ጋር ግጭት ይፈጥሩና እኔ ደቡብ ላይ 2 ዓመት ተምሬ መጥቻለሁ። 9 እና 10 ግጭት ይፈጥሩና ኦርቶዶክሶች ናቸው። በዛን ሰዓት ማንም ፕሮቴስታንት የለም እኛ ቤተሰብ ውስጥ። ተጋጭቶ ሚካኤል ጸበል ይዛት ትገባለች ማዘር እህቴ ክፉኛ ታመመች። እኔ በብሶት ሆነ። እኛ ቤት 4 አይነት ነገር ይደፋል፣ ይታረዳል፣ ይፈሳል። በቃ ብዙ አይነት የበዓላት ዜዎች አሉ። አልሆነም። ተናደድኩኝ፣ ከፋኝ። ምንም ነገር አልተደረገም። በዛ ብሶት መጥቼ ከደቡብ ነው እንግዳ ነኝ። ተናደድኩኝ። ምንድነው ስል
አኑዬና ዳሜ ተጣልተው ሚሚን ይዛ ጸበል ገብታለች። ተናደዱ። ታናናሽ ወንድሞቼ ምንም ማያውቁ ሁለት አሉ። ሌላ ሰው የለም፣ እኔ ነኝ። ምንም ማድረግ ደግሞ አልችልም። ከበፊት ከሰፈር ጓደኞቼ ጋር ለ17 የተነሳ ነው። ሮማ ተጀመረን። ሐሙስ ጠጣን፣ ይቃማል፣ ይጠጣል፣ እሻለ ይደነዛል። አርብ ደረሰ፣ እንደዛው አሳለፍን። 19ን በጣም ተናደድኩኝ። የምናደደው ለምን እንደሆነ አላልቅም። ምንም የበደለኝ ነገር የለም። ወደ ቤት ሄድኩኝ። ለምን እንዲያደረግ ካልኩት አባቴን ጠየቅኩት። ስጠይቀው አንተ ምንም የምታውቀው ነገር የለም የኔ ልጄ ተው፣ ምንም የምታውቀው ነገር የለም። ብሩክን ነገሮችን አስተውለህ ተራመድ፣ ነገርን ለማስተካከል አስብ እያለኝ የነገረኝ ነበረ። በዛን ሰዓት እኔ እላፌ ይዣለሁ፣ ስለት ይዛለሁ፣ መሳሪያ ይዛለሁ፣ ገንዘብ ስላለ ማለት ነው። ይህን እያደረግኩኝ ይህን 3 ቀን ተከታታይ ጠጣውኝ። ራሴን አላቅም ስቻለሁ። አሁን አልኩኝ የሚታደን ጠላት አለ ብዬ ጓደኞቼ ጥዬ ወደ ሰፈር ሄድኩኝ። ሰፈር ሲሄድ አገኘው ጠላቴ መሰለኝ አባቴ ነው። ምንም ነገር አላውቅም። በሰዓቱ የያዝኩትን መሳሪያ ወጣሁኝ፣ ተኮስኩበት። ግንባሩን መጣ። ልጄ ብሎ ዘሎ ያዘኝ። ዘሎ ሲይዘኝ በያዝኩት ጩቤም ነበረኝ፣ ትልቅ ጩቤ ባለሰንሰለት አወጥ። በጩቤም ወጋሁት። ስውጋው አባቴ እጅ ላይ ያረፈ። ራሴን አላውቅም ነበር። ራሴን ከመሳት የተነሳ ነገሮች ሁሉ ተደብላለቁብኝ። አላውቅም። በሰዓቱም ረሳው። ይሄ ሁሉ ሆኖ አልፎ ከዛም ይዞኝ ወደ ማረሚያ ቤት አደረሱ። ግንባሩ መታው በጥይት? አዎ። ሞተ? ግንባሩን ተመትቶ አልወደቀም። ጠንካራ ሰው ነበረ። የደርግ ሰራዊት ነው። ብዙ ነገር ያደርጋል፣ ብዙ ነገር ይሰራል፣ ብዙ ነገር አልምቶልናል። ከዛ በጩቤ ስትወጋው ነው የሞተው? በጩቤ ስትወጋው እጄ ላይ እንዲህ እቅፍ አድርጎኝ ተያይዘን ወደቅን። ብቻ መናገር አልፈለግም። እዚህ ጋር ከኔ የሚሻል ወይንም ደግሞ ነገ ህይወቱን መለወጥ የሚችል ትልቅ መሆን የሚችል ብዙ ወጣት አለ። እኔ ከዚህ የተነሳ በማረሚያ ቤት ተሰቃይቻለሁ። 14 ዓመት ነው የታሰርኩት። እስከ 6 ወር ድረስ ምን እንደሆነ አይምሮ አያውቅም። ከ6 ወር በኋላ ነው ያለቀስኩት። አስታውሽው ያደረግኩት ያስታወስኩት ከ6 ወር በኋላ ነው። እኔ ምስክርነት ሲባል ወይንም ደግሞ የሚያስተምር ነገር ሲባል መናገር አልፈለኩም ነበር። መናገርም አልፈልግም። ለማን ነው የምናገረው? ማንስ ይስማኝ ብዬ ነው? ምንስ ሊጠቅምኝ ነው? ለእኔ የሚከፈለኝ ዋጋ አለ ወይ? አባቴን ይመልሳል አይመልስም? ለእኔ ወርቅ ነበር፣ ጋሻይ ነበር። ቢኖር ዛሬ እዚህ ጋር አልቆምም። ትልቅ ቦታ መለስ እችላለሁ። ከ1 እስከ 8 ሲማር አንደኛ፣ ሁለተኛ፣ 2 ሴቶች ልጆች ናቸው የሚቀድሙኝ። በደረጃ ነው የወጣሁት። እሱ በሕይወት እያለ ማለት ነው 1 2 ብሎ ደምሮ ሂሳብን አስተምሮኛል። ቤት ውስጥ ከአስተማሪዎች የበለጠ የሆነ ይህ ሁሉ ሆኖ ግን እኔ ነኝ ሌላ ሰው ነው። አካላቶቼ ብልቶቼ እኔ ነበሩ፣ የሌላ ሰው ነበሩ። አላውቅም። በዛት ባልኖር ይሻለኝ ነበር። መኖርም አልፈልግም ነበር። ራሴን ላጠፋ ከ1 2 3 ሞክሬያለሁ። ከዚህማ ወደ ተርጫ ማረሚያ ቤት ተቀይሬ መጥቼ ራሴን ሞቷል ተብሎ ለሌሳ ምርመራ ሄጄ እናቴ መጣች። አርተሪዬን ቆርጫለሁ። እዚህ ጋር ያሉትን 2 ደም ስሮቼን ቆርጫለሁ። ዋጋ ምክፍል መስሎኝ ደረቶቼን ቆራርጫቸዋለሁ። በእጽ ውስጥ ነበርኩኝ። ያም እንዴት እንደማገግምም አላውቅም ነበረ። ከዛ መሰልፎ ወስዱኝ፣ ወደ ናዝሬት ወሰዱኝ ማረሚያ ቤት። አስቸገረ ተብዬ በቃ ያስቸገርኩት። ከዛም በኋላ ጸጸት ሊያኖረኝ አልቻለም። ጠባሳዬ ሰፊ ነው። ስጋዬ ላይ ያለው ችግር የለውም። ነፍሴ ላይ ያለው ጠባሳ ማን ያነስልኛል? ለሰው ተናግሬ አይነሳም። ግን ማስተዋሉን የሰጠው ዛሬ ትላንትና የረበሽ ይሆናል። ትላንት ዶርም ውስጥ የረበሽ ይሆናል። 6 ልጆች አለን። እኔ የማድርበት ክፍል ውስጥ ድምጻችን አይሰማም። ለምን እንደሆነ እግዚአብሔር የተሻለ ነገር ሊሰጠና ዝም ብሎ ሌላ ቦታ የሚረብሹ የሚጨፍር ናይት ክለብ የመጣ ይመስለዋል። የሚቀበለኝ ከሆነ ይቀበለኝ፣ ጉዳዩ ካለበለዚያ እኔ ስለራሴ ጨርሻለሁ። ጌታ በፍቃዱ የሚያኖረኝ ከሆነ እኖራለሁ። ለምኜም መኖር እችላለሁ። ግን የሚሰራ ምርጥ ሙያ ያለኝ አሁንም እሰራለሁ፣ እኖራለሁ። ግን ለሱ ከኔ ትምህርት ማግኘት የሚችል ከሆነ ብዙ ነገር ያጣል።
ኖሪ ብዙ ነገር ያጣል። አባቴ ረጥቻለሁ። እናቴን እዛ ማረሚያ ቤት ውስጥ ተመቱ። የድግምተኛው የአስማተኛው ኃይል ትናንት በእኔ ህይወት ሲጫወት የነበረው ተልእኮ መጥቶ አባቱን ገሏል። አሁን ደግሞ ሲመጣ እናቱን ይገላል ተብሎ እናትን ትገላለህ ሰፈር የተባልኩ እኮ ነው ተብዬ ይነገረኛል። ቀውስ ሆንኩኝ። መውጣት አያምረኝም ነበር ከእስር ቤት ራሱ። እዛ ብኖር እዛ ቢለይልኝ ደስ ይላል፣ ግን ነፍስ አይወጣም። ራሴን ላጠፋ ሞከርኩኝ። ህመም ነው እንጂ እግዚአብሔር ያለ ወጣት ነፍስ አትወጣም። ብዙ ተፈተንኩ። ለኔ ፈተናው ምንም አይደለም። መቻሉንም እየሰጠኝ ነው ለማለት ምን ያስችለኛል? ምን ትርጉም አለው? ሌላ ይሄንን ማለት ነው ህመሙን። እኔ ህመሙን ችዬ የተቋቋምኩ አይደለም። ሰው ጉዳይ አይደለም። ያጣሁት ነገር ግን እያመመኝ ነው። በሰፈሬም ሆነ በከተማዬ ውስጥ ማለት ነው። እኔ ስለማንም ጉዳይ አይደለም። እዚህ ጋር ማንም ጉዳይ አይደለም። ሰው ስለራሱ ነው የሚኖረው። ግን እኔ ነፍሴ የተጨነቀችውን ነገር እንዴት ነው ማስወገድ የሚችለው? እንዴትስ ይወጣልኛል? ይሄ ብቻ አይደለም። እኔ በህይወቴ ውስጥ የተናወተኝ ምንድነው አላቅም። እግዚአብሔር በፍቅሩና በምሕረቱ ይጎበኛል ወይስ እኔ ኃጢአተኛ ነኝ? ይሰቀል ተብዬ ብሰቀል ነው ምሕረት የማገኘው? አመመኝ። ስላመመኝ ነው መልእክት ከሆናቸው ብዬ የወጣሁት እዚህ ጋር እንጂ ተናግሬ ዱዴ 5 ሳንቲም ፈይደኝም ወይ መንግስቱን የሚሰጠኝ ሰው የለም በምድር። ስለዚህ ተሰብስበናል በመልካም ወጣት ምክንያት። ዓላማ ያለው ሰው እኔ ዛሬ 32 ዓመት ሆኖኛል። በ18 ዓመት ማረሚያ ቤት ገባሁ። የታሰርኩትን 9 ወር ከ10 ቀን እድሜ ሄዶ 27 9 ዓመት ከ10 ቀን 14 ዓመት ነው የተፈረደብኝ። 9 ዓመት ከ10 ወር ቀን ታሰርኩኝ። ሲወጣ ሁሉም ነገር አልፏል። እኔ እንደ ወርቅ እንደ ብርቅ የምዘልበት የምሮጥበት የሚይዝበት ሁሉም ነገር አልፏል። ያቺ ማለት ነው እቺ ከ18 እስከ 25 26 27 ያለችው መጥመው ጊዜ አለፈች። ማረሚያ ቤት ላይ ተቃጠልኩ። ያቺን ከመቃጠል የመበለጠ ማለት ነው የቤታችንን ሞሱሱ አባታችንን በእኔ ምክንያት ወንድሞቼ ያጡ። እናቴ ምርጥ ባሏን ወጣች። መስተካከል ይችል ነበረ። አጋንንት ተጠናወተኝ። ይሄ ሁሉ ያወጣው ሱስ ነው። ምን አሉ ቤተሰቦች? እናት አባት ማነው? እናት ወንድሞች እህቶች? ይሄ ሲሆን ያው የሚናደደው በጊዜ ተናዷል፣ የሚጨነቀው በጊዜ ተጨንቋል። ዋላ ግን ሁለት ማጣት አይሆንባቸውም። አልጠሉኝም፣ አልገፉኝም። እኔ እንድቀየር አስበዋሉ። እኔ ጥሩ ቦታ እንድደርስ አስበዋሉ። በተለይ እናቴና እህቴ ብዙ ዋጋ ትከፍልልኛለች። በጣም ግን የምታስጠላኝ ምድር ላይ እሷ ነች። ይሄ የሆነውን ሁሉ ምክንያት ለነሱ ነው። እናንተ ናችሁ ይሄን ያመጣችሁት። አተውኝ ነበር ጎዳና ላይ አተውኝም ወይ ለምን ሰበስባችሁኝ ያልኩት የምወቅሰው እናቴና እህቴን ነው። ተጠማው መሄድበት አጣው። በጣም ነው በቃ የተቅበዘበዝኩት። ይሄ የሆነው ስለተቃጠልኩ ነው። ያልተቃጠሉ ብዙ ወጣቶች አሉ እዚህ ውስጥ መስሏቸው እየዘለሉ ያሉት። የኔ ቅጠል በአንዱ በኩል ተቃጥሏል፣ በአንዱ በኩል ደግሞ በእኔ በኩል ተቃጠለ፣ አለቀ። እግዚአብሔር በምሕረቱ የማያኝና የሚቀይረኝ ከሆነ ሕይወት የሚሰጠኝ ከሆነ ግን አለው። ለዚህ በሁለቱም በኩል ቤተሰብ ያላቸው ከቤተሰቦች ከእናት ከአባት ከወላጆቻቸው ጋር ያሉ ከእግዚአብሔርም ጋር ያሉት ሌሎች አሉ እንዳይቃጠሉ። ትላንትና ከማንነት ቀውስ ነፃ መውጣት ብለን ስንማር ራስን በክርስቶስ በኩል ማየት ብለናልን አይደል? በክርስቶስ በኩል አዲስ ሕይወት አለን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት አዲስ የተወለደ ሕፃን ልጅ የኋላ ታሪክ እንደሌለው ዮሐንስም እንደተናገረው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንዳለ እያልኩ ሳስተምር ሰምቻለሁ። የተወገደ እንጂ የተቀመጠ ኃጢአት የለንም። የክርስቶስ ደም ከየትኛውም አይነት ኃጢአት ነፃ ማድረግ የሚችል አቅም ያለው የዓለምን ኃጢአት የሚያስወግድ ነው። የአንድ ሰው አይደለም፣ የሁለት ሰው አይደለም። ደግሞ ኃጢአት ትንሽና ትልቅ አይደለም፣ የትኛውንም ኃጢአት የሚያስወግድ። አሁን አንተ በጸጸት የምትቸገርበት ከዚህ በኋላ ነፃ አይደለሁም ብለህ የምታስብበት ሳይሆን በክርስቶስ ኢየሱስ አምነህ
ጌታን እንደ ግል አዳኝ አድርገህ እስከተቀበልክ ድረስ አሁን እንደውም ትዝ ካለ ትላንትና ከዚህ በኋላ ያዕቆብን እስራኤል ብሎ ጠራው አይደል? ያ የትላንትና አሮጌ ታሪክ አለፈ፣ ሁሉ አዲስ እንደሆነ መጽሐፍም እንደሚናገር ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ ሁሉ አዲስ ሆኗል ተብሎ እንደተጻፈ ማለት ነው። ስለዚህ አሁን አንተ አንድ ጸሎት ከኔ ጋር ትጸልያለህ። የሚሰማህን ይሄንን ረፍት ማጣት፣ ጸጸት ከዚህ ሰዓት ጀምሮ አይሰማህም። የክርስቶስ ደም ከኃጢአት ሁሉ ያነጻል። አሚን ነው። ትላንትና የንስሐ ጸሎት ስንጸልይ መጣ ወደዚህ መጥቻለሁ። ጸልይ ከኔ ጋር ጸልያለሁ። ከሁሉም በላይ ማለት ነው አቅም ሰጥቶኝ ሳላብድ የባሰ ሆኜ ሳልጎዳ ዘፍቄ ሳልቀር በጭቃ ውስጥ ሳልሰምጥና ማንነቴ ከመጀመሪያው አንስቶ ተበላሸ ሙሉ በሙሉ ሳይደበዝ ጠርቶ ወደ ቤቱ ላመጣኝ ለእግዚአብሔር ለልጁ ለኢየሱስ ክርስቶስ ክብር ምስጋና ይድረስልኝ። ሲቀጥል ደግሞ በሕይወቴ ዘመን ሁሉ ዋጋ የከፈለችልኝ ሁሉንም ተክታ ማለት ነው በይቅርታ ደጋግማ ስታኖረኝ የነበረችው እናቴ ናት። ብቻ ይቅርታም ብል ምንም ብል መልስ የለውም። ምንም ማለት አልችልም። አኑዬ በድዬሻለሁ፣ እህቴን አሰቃይቻታለሁ፣ ወንድሞቼን ወላጅ አልባ አድርጌያለሁ። ሁሉም ነገር ተበላሽቷል። እግዚአብሔር ግን ከእንደገና መገንባት ይችላል እና ያለፈው እንዳለፈ ቢሆንም ነገ አዲስ ቀን ነው። እኔ በሕይወቴ ውስጥ ብዙ መከራና ፈተና አሳልፌያለሁ። ተብዬ እውነት መስሎኝ ሀገር ለቄ ሮጥኩት። ከአጠገብሽ መቆም ያልቻልኩት፣ ልረዳችሁ ያልቻልኩት፣ የረገምኳችሁ የቆስኳችሁ ሁሉ በማንም አይሁን ይቅር ብላችሁኝ አላውቃለሁ። ይቅር እንደምትሉኝ እኔም ዛሬ ይቅርታ ጠይቃለሁ እዚህ ጋር በጌታ ፊት ለፊት ሆኜ። ሁላችሁንም እወዳችኋለሁ። ነጋችን እንደ አሮን በትር እየለመለመና ያማረ እንዲሆን እግዚአብሔር ይርዳን። ይቅር በሉኝ። ይቅርታችሁን እፈልጋለሁ። አጨብጭቡለት። ከኔ ጋር አጭር ጸሎት ትጸልያለህ። ከዚህ በኋላ የሚከስ አሁን ቅድም እንደነገርኩ ነው። ማንም ነው የሚለው ትላንት ስናነባይታል አይደለ? ማንም ወንድ ይሁን ሴት፣ ትንሽ ይሁን ትልቅ፣ ማንም ሰው የትኛውንም ኃጢአት በሕይወቱ ያደረገ ሰው በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት የሆነ ሰው ደግሞ የኋላ ታሪክ የለውም። አሁን አንተ የተወገደ እንጂ የተቀመጠ ኃጢአት የለብህም። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። አሜን የሚል ሰው ካለ ያጨብጭብ። ከኔ ጋር ጸልያለህ። እኔ የምለውን ከኔ ጋር በልና ጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአቴን በደሌን በእጅ ያለውን ደም ሁሉ በልጅህ በክርስቶስ ኢየሱስ ደም ይቅር እንድትለይ እለምንሃለሁ። አንተ መድኃኒቴ እንደሆንክ አምኜ ተቀብያለሁ። ይቅር ስላልከኝ አመሰግናለሁ። አሁን እኔ በአንተ አምኜ ነጻ ሰው ሆኛለሁ። ነጻ ስላደረከኝ ዕዳዬን ስለከፈልክልኝ አመሰግናለሁ። አሜን። እዚህ ስንማር ስለ ተለያዩ ነገሮች ተማርን። ምን ተረዳ ስማር የተረዳሁት ነገሮች ይፈልግ አክል ቢበላሹ ወደ ኋላም ቢቀሩ ማለት ነው ባለቤቱ ነው ይዞት የሚቀረው። ምርጫና ውሳኔ ስላለን እኔ ከመረጥኩኝና ከወሰንኩኝ የትላንት ማንነቴን እንደተራገፈና አዲስ ህይወት መጀመር እንደምችል ወደ ህይወቴ ደግሞ አዲስ ቋንቋና አዲስ ዓላማ ይዤ ከመጣሁ ፍላጎቴና ውሳኔ
ባላንስ ከሆነ ካለውበት ከየትኛውም ጨለማ መነሳት እንደሚችል ነው የተረዳሁት። አመሰግናለሁ።